አይሆንም በፍጹም። እህታችን በሐና ዛሬ በአካል ማይቻታለሁ። ይኸውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ፍትህ ለሐና ማትለው ለምንድን ነው ማትጮሁ? ሮሚራኛ ጀግና አረብ ሀገሮቹ መከታ ምናምን እንደባል ብዬ እዚህ ልሸቅልባችሁ አልፈልግም። ሆነስትሊ ዳመን ትችላላችሁ፣ ታልፈለጋችሁ መተው ትችላላችሁ። እኔ ሰው የሚራደ የራሱን እህትን ወንድምነትን አይደለም። ቀጥሎ ወደ ፖይንትሽ። እኔ የምቀጥለው ጉዳይ እናንተ ንብሬክስ እነ ሰይድ ሁላችሁም የምትረዱት ነገር ለእህታችሁ ፍትህ ልታወጡ ነው እዚህ የቆማችሁት አይደለም? ለእህታችሁ ፍትህ ልታወጡ ስለሆነ እኔ የምራደው ነገር አለኝ ነው ማለት ነው። አንተና ደግሞ እርዳቴ ስለ ሐና ስለ እህታችን ነው። ኦኬ፣ ስለ ሐና ስለ እህታችን ያለ መረጃ ትናንትና ደግሞ እና አንተ በዚሁ ስር በእኛ ስትጠብቀናለህ እህታችንን አስክሬድ ይነሳል ፎቶ ምናምን እያላችሁ ነበር። ይሄ አይሆንም በፍጹም። እህታችን በሐና ዛሬ በአካል ማይቻታለሁ። ይኸውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ሐና ድንበር ላይ ነው ያለችው አንተ ጋር? ድንበር ላይ ነው እኔ የምኖረው። የትናንትናው ልጅ ያስረዳው አልተረዳውም ፍጹም። እኔ ምንም ልስራ ምንም አልስራ እንደ ማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ የኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ። ወይ ወደኛ የሚቀርብ እሱን እኛም አላመነውም። አንተ አሁን ሐኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላላ አይደለሁም ሲል እኛ አላመንም። አመናር አልነው። አሁን አንተ ምንድነው ስለ ሐኒ ያለ መረጃ? መጀመሪያ ስለ ሐና እኔ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቅረብ ወይኛ እንቅረብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን ያዛት ሸፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጠኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ። አንዴ ይቅርታ አቡ፣ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታገኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ። ኦኬ ታታይ ሆኛ አዳምጫችኋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ክዷል። ስልክ ቁጥሩን ተካሄደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ይብለ ታውቻለ ይመችኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግድ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛንተው አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነህ ያያትን ሐኒን ስጠን ብለህ ፊት ለፊት ተክላይን የምንጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁንና ሀቡ ትደውላለች። ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር አቡ፣ እግዚአብሔር ይስጥህ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን በእግዚአብሔር ይስጥህ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተው። ልጅቱ መርከዝን የገደለው ስሙን ያለች የሽፍተውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሐናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስማን ወንድሜ፣ ያንተ ስም አንድ ስምህን ልትፈጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ የተሽ መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ። ፎቶዬን በውስጥ እልክልሻለሁ። መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ።
አይ ማለት ለነሱ ማን ነው የምትላቸው? በማን ነው የሚያውቁክ ነው የምልህ። ካላቀህም ቢሉክ በማን ነው የሚያውቁክ? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አዊ አንዴ ከይቅርታ ጋር ግን እንዳንጫንሽ ለእኛ አዲስ ጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክለይ ለተክለይ የሚሰሩ ልጆች ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክለይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክለይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸውም። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀውም? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጃ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬድ ጸጉር ያሳዩነን። አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ የአስክሬኑ የመካነ ሰላም ነው። ልጅቱ ደግሞ ወደ ሳውዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥለውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል። ልብሱ ማለት ነው ተኝተንበት እዛ ቆርቆሮን ተኝተንበታል። ደክማ ጥለውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷ ልብስ ምናምን ስንት ጊዜ ይሆነዋል? 4 ሰዓት ቢያንስ። ልጆቹ እነኝ ከሄዱ ፊት ነው የተጣሉ ልብሱ ከመሄዳቸው በፊት እና ሀኔ እንጨቱ ላይ ሰቅለን እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ እንጨት ላይ እየሰቀን ስናገኘው ባገኘው ሰዓት እንቀመጥበታለን። ኦኬ። ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለህ እዛ ላይ? አይዋን ይሄን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ አለሁላችሁ ከድንበር። እኔው እዛው ራሱ እሱ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም። ለሁሉም ነገር እንፈታዋለን እኮ። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹ ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ መጀመሪያ። እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳን አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ስንት ነው እንደያዘ? አብሮ ያለው የልጁን ነው የምትለው የያዘውን የሽፍታው እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት ለእንድሪስ እናስገባው። ወርዳለሁ መንገደኛው የገጠር ልጅማ እንዳትወርድ አንተማ። ኢምፖርታንት ታቂዎቹ ስላላቸው እኔም ወደ ኔትወርክ ያለበት የገባ ስለሆነ ፎቶቸው ላክ፣ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ። ከዛ ለገጠር ልጅም እናንተ ክሮስ ቸክ አድርጉት የማን ስልክ መጀመሪያ እንደተቀማ። ወርጃለሁ እኔ። ቆሽ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባ። መልእክት እያየሁ ነው። ፍትህ ለሀና የማትለው ለምንድን ነው የማትጮኸው ነው? ይኸውላችሁ ወንድሞቼ እኔ የሚዲያ ጋጋታ አልወድም። አባሚራኛ ጀግና አረብ ሀገሮቹ መከታ ምናምን እንድባል ብዬ እዚህ ልሸቅልባቸው አልፈለግም። ሆነስትሊ ያው እንትን ፎሎ ለማግኘት ምናምን ብዬ ሆነ ጓብል ይቻላል። ግን ምን ደረሱ እነዛ ሲጮህ የነበሩ ሰዎች? እነሱ ሲሄዱበት የነበሩት አካሄድ ለኔ አይሄድም። አባቷን አግተው እናቷን አግተው እያልክ እዛ ወንድሟን አግተው ምናምን እያልክ ማነሽ አንቺ ሰዓዳ አብዱ እናትና አባትሽ ደህና አድርገው አልቆነጠጡሽ ነው ብሎ ከዳርግሽ አስተዳደግሽም ጅል ነው። ሶሪ ክርስይ ደስ ይለኛል። ለምን እንደሆነ አለክም ባለገኝ ስቦልክ እና እንትናቸው ጥሩ አይደለም። እኔ ደግሞ ኢትዮጵያ ነው ያለሁት አሁን። በርግጥ ኢትዮጵያ ያለ ሰው ዝም ብሎ ማዳም ቤት ቁጭ ብላችሁ ወይ ደግሞ የሆነ ስራ ቦታ ላይ ቁጭ ብላችሁ ተመችቷችሁ እንደምለፈልፉት አይደለም። ተጠያቂነት አለ።
ህጋዊነት አለ። ምንድነው የሚሄድበት መንገድ አለ። ዝም ብላችሁ ይሄ ሚዲያ ጋጋታ ተከትላችሁ ጀግና እንድባል ምናምን ያልሄድ ወሬ በዛ ፎሎ ተደረገ የሚሸጠውም ሸጠ ምናምን ከዛ በተረፈ ሌላ ምን አደረጋችሁ? እስኪ ምን አመጣችሁ? አልኳችሁ ነው ፍለጠው ቁረጠው የአባቷ እንትን ነው የእናቷ እንትን ነው። ወረኛ ለወራ እኮ ነው የገባው አንቺ አቅማዳ ነይ ብሎኬት አለች ጠይሆን ትበር ህይወት ነው ማድረግ ወንድምዬው አትቦልክ። ለአካውንቱ ጥሩ አይደለም። ኧረ አካውንቱን የሚሰራልኛል 40 የሜዳ አህያ ቢጠራቀም እዚህ ምን ይሰራል? ደህና የሚረባ ሰው ነው ይዘው እንጂ የሚሻለው አይ ማን አቅማዳ የሚሰራ እና እንዳልኳችሁ ነው። ይሄ ዝም ብሎ የሚዲያ ጋጋታ አይመቸኝም። ምንም የሚጠቅም ነገር የለም። በጣም ብዙ ሰው እየጮኸ ነው። ምን የፈጠሩት ነገር አለ? ሙያ በልብ ነው። ማገዝ ከተፈለገ ሄዶ ማገዝ በስነ ስርዓት ድምፅን አጥፍቶ ደላሎቹ ጋር ተነጋግሮ ነው እንበል። እስኪ እንደምሳሌ እንበል እንደምሳሌ ተክላይ የሚባለው ልጅ እቺ ልጅ በህይወት ብትኖርና ባትሞት አሁን ሚዲያ ላይ በሚጮህ አጫጫህ አገተ እንዳይባል አይገላትም? እንደው ለጠቅላላ እውቀት ነው እንደ ግምት ነው። ማን የሜዳያ ፎዚ አንቺ ነሽ የሜዳያ አይገላትም? የዚች ልጅ ህይወት አደጋ ውስጥ መክተት አይደለም? ሽፍታ ነው፣ በረሃ ላይ ያለ ነው፣ የፈለገውን ማድረግ የሚችል ነው። ኩን ፈይኩን የሆነለት ነው፣ የፈለገውን ማድረግ የሚችል እነሱ ሲያስፈራሩት እነሱ ሲጮሁበት ይች ልጅ አይገላትም? ልክ ነው ያለው። ስለዚህ አንዳንድ ጊዜ በስነ ስርዓት ነው መደረግ መቻል ያለበት። በስነ ስርዓት ቀስ ተብሎ በሕክማ ነው። ምን አጠፋው እኔ የሜዳ አህያ ስል ማን ነው አልሽ? እንግዲህ አንዳንድ ጊዜ እኮ ሰውን ዝም ብለህ ሂደህ ፊት ለፊቱ አህያ አትልም።